እየጠበቅሽ ስለሆነ ተግባብታችኋል በጣም ያ ጋይስ። 5 ሰው አበባ የተለያየ ሰው 5 የተለያየ ሂዱበት አስባላችሁ 2 እኩል ቅድም የተሸናነፍ ነው። አሁን ሁላችሁም ፍቅራችሁን አሳዩ። ሙዚቃ ይከፈት ካላችሁ በእናንተ ምርጫ እንከፍታለን። ታፕ ጋይስ ሚዩት አንሳ ብሎ ጋይስ የእሱን ጊፍተሮች ቻሌንጅ አድርጓቸው ቻሌንጅ አድርጓቸው። በ1000 በ2000 ከሆነማ እንደዛው ነው የሚቆሙ። የእሱን ጊፍተሮች ቻሌንጅ አድርጓቸው። ዘ ፖይንት ኢዝ የእሱ ጊፍተሮችን ቻሌንጅ እንዲደረግ እሺ። ያ ቴንኪዩ በወጣ የተካ ጋይስ የእሱን ጊፍተሮች ቻሌንጅ የምታደርጉት እንትን ሲሆን ነው። አለበለዚያ ያ ታፕ ጋይስ ስለፋኒ አጠገብ ስለሆንሽ ግዴታ ነው እንጂ ጋይስ ይሄ ቴንኪው አይደለም ግዴታችን ነው። ያ እሾክ አይደለም አይዋጋም። አጠገቡ ለመቆም የሚከብድ ልጅ አለ። ቤተሰቦቻችን እንኳን ወደዚህ ቻናል በደህና መጣችሁ። እንግዲህ ውድ ቤተሰቦቻችን እንግዲህ እንደምታዩት ነው። እንግዲህ በጣም ሰሞኑ በጣም ማለት ከሰው ጋር ወይም ከጓደኞቼ ጋር ተጠግቼ ነው ያለሁት። ቤት ያጥቼ በቃ በጣም ተሰቃይቼ ነው ያለሁት ምናምን ብሎ ነበረ። እንግዲህ ፋኑ ማለት ነው እንግዲህ ያው ታውቁታላችሁ ማለት ያው ከዚህ በፊት ያለው ግጭት ከሳመር ጋር ያለው ግጭት ምናምን ታውቁታላችሁና ልጆቹ በስንት ጣጣ ላይ ነው የወሰድኩት። ልጆቹ በስንት መከራ ላይ ነው ለማየት ያው እንትን አልኩት። ልጆቹ በእኔ ናፍቆት እንዳይጎዱ እና በስንት ጣጣ ላይ ነው ያገኘሁት። ልጆቹ ነው ካገኘሁት በኋላ ራሱ አለ እዛ ሱፐር ማርኬት ለልጆች እንዳባት ልብስ ምናምን ገዛለሁ ብዬ እዛ ሲሄድ እዛው ተገኝታ እንትን ጂጂ ማለት ነው። በጣም እንግዲህ ሶሻል ሚዲያ ላይ እሷ ብዙ ጊዜ ያው እናቃለን ታወራለች እና እዛው በአካል ተገናኝተን ልጆች ላንተ ምንድን ናቸው? ለምን መጣክ? ለምን እዛ ወጣክ? ለምን ትገዛለህ? ብዙ ነገር ነው ያወራቻለ። ብዙ ነገር ነው እንግዲህ ጂጂ ያወራችዋ ብዙ ነገር ነው አለ ቤዛ። ከዛም በቃ በልጆቹ ፊት መናገር ከበደኝ ማለት ለልጆቹም መጥፎ ነው። እንደዚህ በቃ እሷ ጋር ለማውራት በጣም እንትን ስለሆነ በቃ እየሰማው በቃ የሆነ ጠጥ ብዬ ነው አለፍኩት። በቃ ለልጆች ለምን ትገዛ ለምናምን በቃ ብዙ ነገር ነው ልጆች ላንተ በቃ ምናምን ምንድነው ምናምን ገዛን ዝም ብዬ አለፍኩና ለልጆች በቃ ወጣ አድርጌ ሁሉም ነገር ወጣ አድርጌ ጋዝቼ ለልጆች በቃ ልጆቹ እንዳይከፉ አድርጌ እኔ ጋር ልጆቹን ይዤ የመጣሁት ምናምን አለና በጣም ያሳዝናል በእውነት በጣም ማለት ነው። እና አያቸው ሰው መቼም ቢሆን እኮ ሰው ነው ጀርባ ይሰጣል ማለት ነው። አያቸው ሳመር ከዚህ በፊት ከሱ ጋር ያለው ቪዲዮ ላይ ያወረችው ነገርና አሁን ደግሞ ተመልሳ እናቷ ጋር ተመልሳ ያለችዋ በየቦታው ላይ ሄዳ እንግዲህ ታወራለች እናያለን። እና ሶሻል ሚዲያ ላይ ማለት ነው እና የምታወራው ነገር አያችሁ በጣም ከባድ ነው። እና እሱ ብሎ በጣም ጭንቅላት አለው ይሄ ልጅ ሰው አክባሪ ነው ማለት እሱ ያለ እንግዲህ ሰምተናል። የምር ብዙ ጊዜ እንግዲህ ጂጂ ናት እንግዲህ አፍ ከፍታ ብንታወራትና እሱ ግን ትዕግስቱ በጣም የእሱ ትዕግስቱ በጣም ይገርመኛል። ትዕግስት አለው በጣም እኔ ግርም ይለኛል የምር ትዕግስቱ የእሱ ትዕግስት ማለት ነው። እና በቃ የሆነ ሁሉ ነገር በትዕግስት እንትን ያደርጋልና እኔ ግርም ይለኛል የምር። እና ቤተሰብ
እንግዲህ ቤት አግኝቻለሁ። ጥሩ ቤት ነው ያገኘሁት። በጣም ደስ ብሎኛል። ቤት አጥቼ ከጓደኞቼ ጋር ተጠግቼ ነው በቃ አዘንኩት። የምር በጣም ነው አሳዘነኛ። የምር በጣም ማለት ነው ከልጆች ማለት ከጓደኞቼ ጋር ተጠግቼ ነው ያለሁት ቤት አጥቼ። በዛ ምክንያት ልጆችም መሀል ላይ ቶሎ ለማየት እድል አላገኘሁም። እሱ ስል ወይ የሰው ልጅ አይ በጣም ነው አዘንኩት። የምር ነው የምላችሁ፣ የምር ነው የምላችሁ። ሰው ማለት በቃ ይሆናል አይደለ? ያ ክፉ ቀን ካሳልፋችሁት በኋላ ያ መከራ ቀን ማጣት ቀን ሁሉ አንድ ሰው ጋር ካሳልፋችሁት በኋላ ያ ሰው ደግሞ መሀል ላይ እናንተን ስገድ በጣም ይሰማል። ማለት ያኔ ያለፈው ነገር ያኔ ያሳልፋችሁት በቃ ይሆናል አይደለ? እኔ በጣም ከባድ ነው፣ በጣም ከባድ ነው የምር። እና እሱ የራሱ በቃ ይሆናል አይደል? ታሪኩ ሲያካፍል በጣም የሰው ልብ ይነካል። እናም ደግሞ ያሳዝናል። እና እሱ ግን ለልጆቼ ብዬ እሷን የዝ ማድረግ ሞከርኩት። ልጆቹ ፊት በቃ ልጆቹ እንዳይከፉ ለማውራት ሞከርኩት አለ። በፍጹም እኔ ጋር መቀራረብም አልፈለገችም፣ ማውራትም አልፈለገችም አለ። እኔ ምሬ በጣም ያሳዝናል። የሰው ልጅ እንግዲህ የሚያኖረው እግዚአብሔር ነው። በዛ ላይ ደግሞ ልጆች ላይ እንደዚህ አይነት ነገር አባትና እናት እንደዚህ ሲሆን መጥፎ ነው። ለልጆች ይሰማቸዋል። እና እንግዲህ በጣም የሚያሳዝን ነገር ነው። እና በጣም እንደዚህ ደግሞ መጥፎ ነው ልጆች ላይ በልጆች ላይ እንደዚህ አይነት ነገር መሆን እና ቤተሰብ እንግዲህ እሱ ቤት አግኝቻለሁ ስላለ በጣም ደስ ብሎናል። እኔ በጣም ቤት አጥቻለሁ ከጓደኞቼ ጋር ተጠግቼ ነው ያለሁት ስል በጣም ነው የተሰማን። ግን አሁን ደስ ብሎናል፣ ደስ ብሎናል።